ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሰኔ 9 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል ስለመሆኑ በትላንትናው ዕለት በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞት እንደነበር መገለጹን እንዲሁም በአዲስ አበባ የሚገኙ ከ1200 በላይ የግል ትምህርት ቤቶች በ2018 ዓ.ም የትምህርት ቤት ክፍያ ጭማሪ እንዲያደርጉ መፈቀዱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አድርጋለሁ። አባችሁ ቆዩ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑ ተገለጸ። አሜሪካ ኢትዮጵያን ጨምሮ በ36 ሀገራት ዜጎች ላይ የጉዞ እገዳ ልትጥል መሆኑን ሮይተርስ እና ዋሽንግተን ፖስት የተመለከቱት የሀገሪቱ ውጭ ጉዳይ መስሪያ ቤት ውስጣዊ ሰነድ በመጥቀስ ዘግበዋል። በውጭ ጉዳይ ሚኒስትሩ ማርክ ሩቢዮ የተፈረመው ለዲፕሎማቶች የተዘጋጀው ሰነድ ላይ በቀጣይ ዜጎቻቸው ላይ ሙሉ ወይም በከፊል እገዳ ሊጣልባቸው የታሰቡት 36 ሀገራት ዝርዝር የሰፈረ ሲሆን ሀገራቱ ይህ እገዳ ተግባራዊ ከመሆኑ በፊት የሚጠበቅባቸውን መመዘኛዎችና ማስተካከያዎችን እንዲያደርጉ የ2 ወራት ጊዜ እንደሚሰጣቸው ተጠቅሷል። ባለፈው ሳምንት ማብቂያ ላይ ለሚመለከታቸው ዲፕሎማቶች ሰነዱ መሰራጨቱን ያስታወቀው የሮይተርስ ዘገባ በሰነዱ ከተጠቀሱት 36 ሀገራት መካከል 25 ከአፍሪካ ሲሆኑ ኢትዮጵያም አንዷ መሆኗ ተገልጿል። 25 የአፍሪካ ሀገራት ከተካተቱበት የእገዳ ውሳኔ ሀሳብ ከቀረበባቸው የአፍሪካ ሀገራት መካከል ኢትዮጵያ፣ ጅቡቲ፣ ደቡብ ሱዳን፣ ግብጽ፣ ኡጋንዳ፣ ታንዛኒያና ናይጄሪያ እንደሚገኙበት ዘገባው ጠቅሷል። ሀገራቱ የዜጎችን ማንነት ለመለየት የሚያስችል አስተማማኝ ሰነዶችን ለማቅረብ ብቃት ማነስና ተባባሪ አለመሆን፣ የፓስፖርታቸው ደህንነት አጠያቂ መሆን፣ ከአሜሪካ እንዲወጡ የታዘዙ ዜጎቻቸውን ለመቀበል አመቺ ሁኔታ ለመፍጠር ተባባሪ አለመሆን እንዲሁም ቪዛ አግኝተው ወደ አሜሪካ የገቡ ዜጎቻቸውን ለመቆየት ከተፈቀደላቸው ጊዜ በላይ መቆየታቸው ለእገዳው ሰበብ ምክንያት ከሆኑት ውስጥ እንደሚገኝበትም ተጠቅሷል። በተጨማሪም የሀገራቱ ዜጎች በአሜሪካ ውስጥ በተፈጸሙ የሽብር ተግባራት ውስጥ ተሳታፊ መሆናቸው ወይም ጸረ ሴማዊና ጸረ አሜሪካ በሆኑ እንቅስቃሴዎች ውስጥ ተሳታፊ መሆን ለእገዳው ምክንያት መሆኑ በሰነዱ ላይ ተጠቅሷል። ነገር ግን በሰነዱ ላይ ለእገዳ ምክንያት ሆነው የቀረቡት ጉዳዮች ሁሉንም ሀገራት የሚመለከት ሳይሆን እንደየሀገራቱ ሁኔታና ዜጎች ተሳትፎ የሚለያይ መሆኑን ተጠቅሷል። በትላንትናው ዕለት በጎርጎራ ሪዞርት በማረፍ ላይ የነበረ ሄሊኮፕተር የቴክኒክ ችግር አጋጥሞት እንደነበር የአማራ ክልል የመንግስት ኮሚኒኬሽን ቢሮ አስታውቋል። ሄሊኮፕተሩ በቅርቡ ተጠናቆ አገልግሎት እየሰጠ ባለው ጎርጎራ ሪዞርት መዳረሻውን አድርጎ እንደነበር የተጠቀሰ ሲሆን በማረፍ ላይ እያለ ችግሩ መከሰቱን ቢሮ አስታውቋል። በችግሩ ምክንያትም በሰው ላይ ያጋጠመ አደጋ አለመኖሩን ያስታወቀው የኮሚኒኬሽን ቢሮ ሄሊኮፕተሩ ከየት እንደተነሳ፣ ስንት ሰው እንደያዘ፣ እነማን በውስጥ እንደነበሩ በመግለጫው ያለው ነገር የለም። እስካሁን ድረስ በአደጋው ምክንያት በሰው ላይ ያጋጠመ ጉዳት አለመኖሩ ከመጠቀሱ ውጪ በሄሊኮፕተሩ ላይ የደረሰ ጉዳት ስለመኖሩ ምንም የወጣ መረጃ የለም። በሌላ ጎንደርና አካባቢውን በተመለከተ ዜና ደግሞ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የፌዴራልና የክልሉ ከፍተኛ አመራሮች የጎንደር አብያተ መንግስታት እድሳትን ጎብኝተዋል። በጉብኝቱ የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ሚኒስትሮችና ሌሎች የሥራ ኃላፊዎችም ተገኝተዋል። በዚህ ጉብኝትም የጎንደር አብያተ መንግስታት ጥንታዊ ውብና ታሪካዊነቱ ሳይለቅ ከነ ክብሩ እየታደሰ እንደሚገኝም ተገልጿል። በተጨማሪም ኃላፊዎቹ የጎንደር ዩኒቨርሲቲ የገነባቸውን ፕሮጀክቶች አስመርቀዋል። የዩኒቨርሲቲው ሰባኛና የማስተማሪያ ሆስፒታሉን 100ኛ ዓመት የምስረታ በዓል፣ የ70 ዓመታት የትምህርትና የልህቀት የ100 ዓመት የጤና አገልግሎት በሚል መሪ መልእክት ከጥር 2017 ዓ.ም ጀምሮ እያከበረ መሆኑ ተነግሯል። በዚህ ስነ ስርዓት የተመረቁት 22 ፕሮጀክቶችም የዚሁ አካል መሆናቸው የተጠቀሰ ሲሆን 4 ቢሊዮን ብር የሚጠጋ ገንዘብ ወጪ እየተደረገባቸው መሆናቸውም ተነስቷል።
በአዲስ አበባ የሚገኙ ከ1200 በላይ የግል ትምህርት ቤቶች በ2018 ዓ.ም የትምህርት ቤት ክፍያ ጭማሪ እንዲያደርጉ ተፈቀደላቸው። በአዲስ አበባ ከተማ አስተዳደር ስር የሚገኙት 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን የትምህርት ቤት ክፍያ ጭማሪ እንዲያደርጉ ተፈቅዶላቸዋል። የጭማሪውን ጣሪያ 65% መጨመር እንዲችል የተፈቀደለት ግን አንድ ትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አስታውቋል። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ነገሩን ብሎ ሪፖርተር እንደዘገበው የአዲስ አበባ ከተማ አስተዳደር ካቢኔ የግል ትምህርት አገልግሎት ክፍያ አሰራር በ2018 ዓ.ም የትምህርት ዘመን ክፍያ ጭማሪ ማድረግ እንደሚችሉ አጽድቋል ብለዋል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባቸውን አቅርቡ ሲባሉ የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበር ብለዋል። ሆኖም የሚመለከታቸው አካላት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያ ይፋ መደረጉን አስረድተዋል። በዚህም አንደኛ ደረጃ ትምህርት ቤቶች እስከ 40%፣ መካከለኛ ደረጃ ትምህርት ቤቶች እስከ 45% እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55% ዋጋ መጨመር ይችላሉ ተብሏል። በጣሪያው መሰረት 144 ትምህርት ቤቶች እስከ 40%፣ 591 ትምህርት ቤቶች እስከ 45%፣ 378 ትምህርት ቤቶች እስከ 50%፣ 47 ትምህርት ቤቶች እስከ 55%፣ 66 ትምህርት ቤቶች እስከ 60% ሊጨምሩ እንደሚችሉ ተገልጿል። በከተማ አስተዳደሩ ከሚገኙ 1585 ትምህርት ቤቶች መካከል 358 ያህሉ በ2016 ዓ.ም የትምህርት ዘመን የጨመሩ ስለሆኑ በቀጣዩ ዓመት እንደማይጨምሩ ዋና ስራ አስኪያጁ አክለዋል። ሰራተኞችን ወደ ውጪ የሚልኩ ኤጀንሲዎች ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው ሊገደዱ ነው ተባለ። ኤጀንሲዎች የውጭ ሀገር ስራና ሰራተኛ አገናኝ ፍቃድ ለማግኘት ከ5 እስከ 20 ሚሊዮን ብር ካፒታል እንዲኖራቸው የሚያስገድድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት መቅረቡ ተሰምቷል። ኤጀንሲዎች ከ50,000 እስከ 250,000 አሜሪካን ዶላር የዋስትና ገንዘብ በስራና ክህሎት ሚኒስቴር የባንክ ሂሳብ ማስቀመጥን ያስገድዳል ነው የተባለው። የኢትዮጵያ የውጭ ሀገር ስራ ስምሪት አዋጅ የሚል ርዕስ ያለው ረቂቅ ለሕዝብ ተወካዮች ምክር ቤት ባሳለፍነው ሐሙስ ሰኔ 5 2017 ዓ.ም ቀርቧል። በ7 ክፍልና 85 አንቀጾች የተዘጋጀው ረቂቅ ከ8 ዓመታት በፊት የውጭ ሀገር ስራ ስምሪት አዋጅና ከ4 ዓመታት በፊት የጸደቀውን ማሻሻያ የሚሽር ነው። እስካሁን ድረስ በስራ ላይ የነበረው አዋጅና ማሻሻያው በዋናነት የቤት ውስጥ ሰራተኞች ወደ ተቀባይ ሀገር ለስራ ለማሰማራት ብቻ ተፈጻሚነት የነበራቸው መሆኑን የረቂቁ ማብራሪያ ላይ ሰፍሯል። በዚህ ምክንያትም የሰለጠኑ ዜጎችን ለማሰማራት አለመቻሉን ያክላል። ሁለት አዋጆች የማያውቋቸው ጉዳዮች በመከሰታቸውና ለማስተናገድ አስቸጋሪ ሁኔታዎች በመፈጠራቸው አዲስ አዋጅ ማዘጋጀት ማስፈለጉ ማብራሪያው ላይ ሰፍሯል። በረቂቁ መሰረት ለውጭ ሀገር ስራ የሚሰማሩ ስልጠና የወሰዱና ብቃታቸው የተረጋገጠ ሰራተኞች ኤጀንሲዎች በሚያቀርቡት የስራ ትዕዛዝ መሰረት በስራና ክህሎት ሚኒስቴር ይመደብላቸዋል መባሉን ቢቢሲ ዘግቧል። በስራ ላይ በሚገኙ የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲዎች ረቂቅ አዋጁ ላይ ቅሬታ እንዳላቸውም ተናግረዋል። ላለፉት 5 ዓመታት በዘርፉ ላይ የቆዩት አንድ ግለሰብ እኛ አምራች አይደለንም፣ አገልግሎት ነው የምንሰጠው፣ በውጭ ያለውን ሰራተኛ ፈላጊና እዚህ ያለውን ስራ ፈላጊ ማገናኘት ነው የምንሰራው፣ ይሄ እጅግ በጣም አላስፈላጊና የተጋነነ ነው የሚል ተቃውሟቸውን አሰምተዋል። ስማቸው እንዲጠቀስ ያልፈለጉ ሌላ ግለሰብም ይህ ቅድመ ሁኔታ ወይም የኤጀንሲዎችን ቁጥር በጣም ይቀንሰዋል፣ መክፈል የሚችለው በጣም ጥቂት ነው የሚሆነው፣ ወደ ስራው መግባትን በጣም ከባድ ስለሚያደርገው ወደዚህ ስራ መግባት አዋጭ አይሆንም ሲሉ መናገራቸውን ዘገባው አክሏል። በእስራኤል የሚገኘው የአሜሪካ ኤምባሲ በኢራን የሚሳኤል ጥቃት ጉዳት ደረሰበት። ኢራንና እስራኤል መካከል የተፈጠረው ግጭት ዛሬ 4ኛ ቀኑን የያዘ ሲሆን በዚህ ድንበር ተሻጋሪ ግጭት እስካሁን ድረስ በኢራን በኩል በትንሹ 224 ሰዎች መሞታቸው ሲገለጽ በእስራኤል ደግሞ 19 ሰዎች መገደላቸው ተጠቅሷል። በሁለቱ ሀገራት መካከል ግጭት የተቀሰቀሰው ባሳለፍነው ሐሙስ ሌሊት ሲሆን እስራኤል የኢራንን የኒውክሌርና ወታደራዊ ተቋማትን ካጠቃሽ በኋላ ኢራን ምላሽ እየሰጠች ትገኛለች። በዚህም እስራኤል በኢራን የኒውክሌር የወታደራዊና የነዳጅ መሰረተ ልማቶች ላይ የአየር ጥቃቶች እየፈጸመች የምትገኝ ሲሆን ኢራን በበኩሏ በበርካታ የእስራኤል ከተሞች ላይ የሚሳኤልና የድሮን ጥቃት እየፈጸመችም ትገኛለች።
በዚህም ኢራን እየፈጸመችው በምትገኘው ጥቃትም የእስራኤል ባለስልጣናት የሚወስዱትን እርምጃ አጠናክረው እንደሚቀጥሉ እየዛቱ ይገኛሉ። ትላንት እሁድ ምሽት ኢራን ባስወነጨፈቻቸው ሚሳኤሎች በቴል አቪቭ በሚገኘው የኤምባሲያቸው ቅርንጫፍ መጠነኛ ጉዳት መድረሱን በእስራኤል የአሜሪካ አምባሳደር ይፋ አድርገዋል። ማይክ ሃካቢ በኤክስ ገጻቸው ላይ እንዳሰፈሩት ቆንስላው በኢራን ሚሳኤሎች ንዝረት ጉዳት ስለደረሰበት ዝግ ሆኖ ይቆያል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው እየወሰዱት ያለው እርምጃ ኢራን የኒውክሌር አቅሟን እንዳታበለጽግ ማስቆም መሆኑን አንስተዋል። በዚህ የእስራኤል የኒውክሌር ተቋማት ላይ ባነጣጠረው ጥቃቷ ምክንያት የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የቦርድ አባላት ዛሬ አስቸኳይ ስብሰባ ጠርተዋል። የእስራኤል ወታደራዊ ጥቃት በኢራን የኒውክሌር ተቋማት ላይ የሚያስከትለውን አደጋ ዋነኛ የውይይቱ ጉዳይ መሆኑን ተነስቷል። ስብሰባው የተጠራው በኢራን ሲሆን የሩሲያ፣ ቻይናና ቬንዙዌላን ድጋፍም አግኝቷል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን ያላችሁበት መልካም ጊዜ ይሁንላችሁ።